መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ ግቢ እንጂ ፍርዬ ግቢ አትፍሪ። አይ በቃ ተዋት። ምናልባት አዲስ ስለሆንኩባት ፈርታ ይሆናል። ተዋት፣ አታስጨንቃት። ኧረ እሷ መንገድ ላይ ሰው አስተውላ ስለማታይ ነው እንጂ አንተ ለዚህ አካባቢ እኮ አዲስ አይደለህም አቶ ከበረ። ለእሷ ግን አዲስ ሊሆንባት እችላለሁ። ግዴለም በቃ ልጅቷን ከዚህ በላይ አታስጨንቃት፣ ተዋት። ኧረ ምንም የሚያስጨንቅ ነገር የለም እኮ እንዴ ፍርዬ ነይ ግቢ ባክሽ። እንዴ ትልቅ ሰው ማስጠበቅ እኮ ነውር እኮ ነው። እሺ በቃ አዎ እንደዛ ይሻላል። ያው ሁላችሁም አንድ አካባቢ ናችሁ አይደል? እኔና ፍርዬ አንድ አካባቢ ነን። የጓደኛዋን ሰፈር ግን አላወቅኩትም። የት ነው ሰፈርሽ? እኔ ድልድዩን እንዳለፍኩኝ መውረድ እችላለሁ። ችግር የለውም፣ አይዞሽ። ሁላችሁንም ቤታችሁ ድረስ አደርሳችኋለሁ። አትሳቀቁ። እሺ። በጣም እናመሰግናለን አቶ ከበረ። በጣም ጥሩ ሰዓት ላይ ነው የደረስክልን። እነሱም መንገድ ላይ ጎረምሶች ያስቸግሩናል ብለው ተጨንቀው ቆሞ ነው እኮ ያገኘኋቸው። የምን ጎረምሶች? ዘንድሮ እዚህ አካባቢ የሆኑ አስቸጋሪ ጎረምሶች ብቅ ማለት ጀምረዋል። እባክህ አንተ ጊዜ ስለሌለህና ስለማታያቸው ነው እንጂ እዛ ደን ውስጥ ተደብቀው ቀን ሙሉ ሲቅሙና ሲጠጡ ነው የሚውሉት። ከዚያ አንዳንዴ ሲነሳባቸው ደግሞ ከደን ውስጥ ድንገት ብቅ እያሉ ሰውን ይተናኮላሉ። ስለ እነሱ መስማቱን እንኳን ሰምቻለሁ። በአካል ግን አጋጥሞኝ አያውቁም። ይገርምሃል እስካሁን ያው አንተ በመኪና ስለምትሄድ ይሆናል ያልተገጣጠማችሁት እንጂ በእግር ለሚያልፍ ሰው ግን በጣም ጠንቅ እየሆኑበት ነው። ለነገሩ እኔም እኮ መኪና በቅርቡ ነው ያዝኩት፣ ግን ከዛ በፊትም ቢሆን ተተናክሎኝ አያውቁም። ምን እያሉ ነው የሚያስቸግሯችሁ ግን? እናንተን እኮ ነው እያናገራችሁ ያለው። ውይ ይቅርታ፣ ሁለታችሁ እያወራችሁ መስሎን እኮ ነው። ጎረምሶቹ ምን ብለው ነው የሚያስቸግሯችሁ ብሎ እናንተን እኮ ነው የሚጠይቃችሁ። አይ ያው ለምን ለቅሶ ቤት አወራችሁ፣ ለምን ተንሾካሾካችሁ ምናምን ነው አይደል የሚሉን ፍርዬ። ለምን ለቅሶ ቤት አወራችሁ ምን ማለት ነው? ባለፈው ከፍርዬ ጋር አንድ ለቅሶ ደርሰናል ነበር። እርሶም በሩ ላይ አግኝተውን ነበርኩ። አሃ የጫካ ለቅሶ ማለት ነው? አዎ። እና ማን ነው የጫካ ለቅሶ ላይ ወሬ ያወራችሁ ብሎ የሚያስቸግራችሁ? እሱ ራሱ ነው። እሱ ራሱ ማለት ጫካ? አዎ። ከዚያ ቀን ጀምሮ በጣም እያስቸገረን ያለው። በጣም እያስቸገረን እንኳን አይደለም ጋሽ ጥሩ ቀን። ትናንትና እንዳጋጣሚ መንገድ ላይ አግኝቶን ለምንድነው ለቅሶ ላይ ያወራችሁት ብሎ ጥያቄን ያቀረበልን። ከዚያኛ ደግሞ መልስ መለስንለትና በሰላም ነው የተለያየ ነው እንጂ ብዙ አላስቸገረንም። አይ ፍርዬ አንቺ ነገርን ቀለል አድርገሽ ማየት ስለምትወጂ ነው እንጂ ባለፈው ቤታችሁን በድንጋይ ሲደበድብ ማደሩን እኮ ሁላችንም ሰምተናል። ቆይ ጫካ ማለት ባለፈው እኔም ለቅሶ የደረስኩት ሰውዬ ነው አይደል? ጉልበተኛው? አዎ እሱ ነው። ያን ቀን ለቅሶ ላይ ለምን ተጠቋቆማችሁብኝ ብሎ ሁለቱ ላይ ሲጮህባቸው ነበር። ኧረ እባክህ። አዎ መጮ ብቻ ሳይሆን ውጡ ብሎ ነው ከለቅሶ ቤቱ ያባረረን። ታዲያ ለሕግ ማቅረብ አይቻልም እንዴ እንደዚህ አይነቱን ሰው? እሱማ ያው ሰው ገድሎም ለፍርድ አልቀረበም። ስለዚህ አሁን የፈለገውን ነገር ማድረግ እንደሚችል አምኗል መሰለኝ። እኛም ቢቸግረን ቢያንስ ተከታተሉልን ብለን ለፖሊሶቹ አመልክተናል። እሱ ግን እኛን ሲከታተለን ነው የሚውለው። እኔ በተለይ መንገድ ላይ ለመሄድ ራሱ በጣም ፈርቻለሁ። ዛሬ ራሱ እናንተ ባትደርሱልን ኖሮ በጣም ፈርተን ቆመን ነበር። አይዟችሁ በቃ ካሁን በኋላ እኔ ሲመቸኝ እየመጣሁ ወደ ቤታችሁ ሸኛችኋለሁ። ኧረ እኔም አልፎ አልፎ መንገድ ላይ ካዩአችሁ አደርሳችኋለሁ። ሰሞኑን እዚህ አካባቢ ስራ ስለጀመርኩኝ በዚህ ሰዓት አካባቢ ታገኙኛላችሁ። እኔና ጥሩ ቀን እያለንማ ማንም አጠገባችሁ ድርሽ አይልም። እሺ አይዟችሁ፣ አትፍሩ። እሺ ጋሼ በጣም እናመሰግናለን። አይ ጋሼውን እንኳን ለጊዜው ተወት። ጋሼን መባል ገና አልደረስኩም አይደል እንዴ ጥሩ ቀን? ያው እንግዲህ ትልቅ መኪና ይዘህ ሲያው ትልቅ ሰው መስላቸው ይሆናል እንግዲህ። ካሁን በኋላ ግን ስታገኙኝ
ከበረ በሉኝ። እሺ እሺ፣ በጣም እናመሰግናለን አቶ ከበረ። ምንም አይደል። መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ ይቀርባል።